ምሳሌ 16 ቁጥር 1 የልብ መዘጋጀት ከማን ነው? ከራሴ። የምላስ መልስ ግን ከእግዚአብሔር ዘንድ ነው። የእግዚአብሔር ድርሻ አለ፣ የሰው ድርሻ አለ። የሰው ድርሻ ምንድነው? ልቡን ማስተካከል ነው፣ ማዘጋጀት ነው። ከዚህ በላይ ሰው ምንም አይጠበቅበት። መጽሐፍ ቅዱስ ሲናገር ዝናብ ከሰማይ እንደሚወርድ ምድርን እንደሚያረሰርስ ታፈራና ታበቅል ዘንድ እንደሚያደርጋት ከአፌ የሚወጣው ቃል እንዲሁ ነው። ታፈራና ታበቅል ዘንድ ያደርጋታል። ማን ነው የሚያደርጋት? መሬት በራሷ እኮ አይደለም፣ ዝናቡ ነው። በሉ እስቲ ያረሰርሳታል፣ ታፈራና ታበቅል ዘንድ ያደርጋታል ይላል። ቃሌ ልክ እንዲሁ ነው። እንደምን እስቲ እንደ ዝናብ በሏ። ስለዚህ የገበሬ ስራ ምንድነው? አሁን ደግሞ የዝናብ ስራ ወይም የፈጣሪ ስራ። የገበሬ ስራ ምን ማድረግ ነው? መጀመሪያ መሬቱን ይገለብጠዋል። ለምንድነው የሚገለብጠው? መሬቱን የሚገለብጠው ውሃ መግባት እንዲችል ነው። እድል ነው የሚሰጠው። ውሃ ወደ መሬት ካልገባ ምንም አይነት መረስረስ የለም፣ ማፍራት የለም፣ ማብቀል። ስለዚህ ውሃ ወደ ታች እንዲገባ መሬቱን ይገለብጠዋል፣ ይመጠዋል፣ ሳክ ያደርገዋል፣ ወደ ውስጥ ይገባል። ከዛ ያርሰዋል፣ ከዛ መስመር ያወጣል፣ ከዛ ይዘራል። ከዘራ በኋላ ገበሬ ዋይዝ ነው በጣም። ምን እንደሚል ታውቃላችሁ? የኔን ድርሻ ጨርሻለሁ፣ ከዚህ ቀጥሎ ያለው የዝናቡ ያንተ ነው ይላል። የራሱን አሳይመንት ከሰራ በኋላ የሚጠበቅበትን ካደረገ በኋላ ከዚህ በኋላ ጌታ ሆይ ያንተ ነው ይላል። የገበሬ ስራ መዝራት፣ ማስተካከል፣ መኮትኮት፣ መገልበጥ ምናምን ነው እንጂ ዝናብ የእግዚአብሔር ነው። የልብ መዘጋጀት ከሰው ነው። የምላስ መልስ፣ የፈውስ፣ የትንቢት ነፃ መውጣት ከሰው ነው። የሱ ስራ ነው። ኦኬ ገበሬ መሬትን ነው ያዘጋጀው። ከዛ ዝናቡ መጣ፣ ረሰረሰ፣ ታፈራና ታበቀል ዘንድ አደረጋት። የኔስ የልብ መዘጋጀት፣ የምላስ መልስ። የልብ መዘጋጀት ከኔ ነው። ታዲያ በበሬ ሞፈር ቀንበር አድርገን በማረሻ ነው ታዲያ ልብ የሚታረሰው? በምንድን ነው መዘጋጀው? በጸሎት ነው ብለው ከጎን ያለው ሰው በቃሉ ነው መዘጋጀት። ለሚመጣው ዝናብ፣ ለሚመጣው ክብር። እንደነዛ 5ቱ ልባም ሴቶች ሙሽራቸውን እንደሚጠብቁ ዘይት ይዘዋል፣ እንደገና ደግሞ ኩራዛቸው ይበራል፣ ተዘጋጅተዋል። ስለዚህ እንደ ጎበዝ ገበሬ የኛ ስራ ምንድን ነው? መዘጋጀት። እግዚአብሔር ለተዘጋጀ ሰው ይመልሳል በለው ከጎን ያለው ሰው። የተዘጋጀ ገበሬ ይረሰርሳል በለው። የተዘጋጀ ገበሬ ያበቅላል፣ ያፈራል። ለጥ ያለስ እሱ ሌላ ዓለም ነው። እሱን ያልፈዋል። እሱ ሰነፍ ገበሬ ይባላል። ጎበዝ ገበሬስ ነቅቶ ይጠብቃል፣ ያቋል ጊዜው። ለዛ ጊዜ በቂ ዝግጅት አለው። እግዚአብሔር ምስክሬ ነው። ልባቸው ለተዘጋጀ እግዚአብሔር መልስ አለው። ይኸውላችሁ ያልተዘጋጀ ሰው ክብር ቢመጣበት ራሱ ጎርፍ ነው የሚሆነው እንጂ ምንም ያበቅለው የሚያፈራው ትውልድ። መጽሐፍ ቅዱሳችን በጣም የሚገርመኝ ቃል አለ። ሁሌ ሳስበው ደነግጣለሁ። የሰሙት ቃል ይላል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸው። ያ ማለት እኮ ደረቅ መሬት ነው ማለት ነው፣ ድንጋይ ነው ማለት ነው። ይሰማል ግን በዚህ በኩል ያልፋል፣ አይዋሃደውም። ከመሬቱ ጋር ካልተገናኘ ሶይል ውስጥ ያሉትን ንጥረ ነገሮች አያገኝም፣ አፈር ውስጥ ያሉትን ነገሮች አያገኝም። የልብ መዘጋጀት ከሰው ነው፣ በጣም አስፈላጊ ነው። ይሄ ስፒሪቹዋል ኮንፊውዥን የሚባል ነገር አለ። ምን አይነት መሰለ? እስከ ሰኔ ወይም እስከ ምናምን ድረስ ሳያጠና ቁጭ ይልና ተማሪ ከዛ እስክሪብቶ ይዞ ይመጣል ቸርች ውስጥ። አንድ አገልጋይ ቀረጸው ይልሃል እግዚአብሔር ብሎታል እርሳሱን። ይሄ አሁን ሲወድቅ ምን ሊል ጌታ አንደኛ ትወጣለህ ብሎኝ ምንም አልተፈጸመልኝም፣ ይኸው መጨረሻ ወጣው ይላል። የእጅን ያገኘው እውነት ውሸት። የተማሪ ስራ ምንድነው? የአገልጋይ ስራ ምንድነው? መጸለይ ነው፣ መንበርከክ ነው። የኔና የእግዚአብሔር ስራ የተለያየ ነው። ያለኔ ዝግጅት ክብር ቢመጣም ለሞት ነው። ስለዚህ የኛ ስራ ምንድነው? እንደ አማኝ እንደ ክርስቲያን በጊዜው መዘጋጀት። ኧረ አንድ ሰው አሜን ይበላ። የተዘጋጃችሁ ሁኑ፣ ሳትቀላቀል ያንተን ኃላፊነት ተወጣ። መዘጋጀት ባለብህ ሁሉ ተዘጋጅ። ማድረግ ያለብህን ነገር ሁሉ አድርግ። ከዛ በኋላ መጽሐፉ እንደነው የሚለው the heavenly father who prosper us። የሰማይ አምላክ ምን የሚያደርግ? የሚያከናውን። የሰማይ አምላክ ስራው ምንድነው? ማከናወን፣ ማጽደቅ፣ መባረክ፣ መክፈት ነው፣ እድል መስጠት ነው። ኧረ አንድ ሰው አሜን ይበላ። አሜን። ስለዚህ የኔን ኃላፊነት ልወጣ። ችግሮች ሁሉ ጊዜ ከኛ ናቸው። ጦርነት ከምኞቶቻችን ነው የሚመጣው ይላል። የኔ ጠላት ዋናው ታውቋል፣ ጠላቴ ታውቋል፣ ተይዟል። የእግዚአብሔር ነገር የሚያቃልል ስጋዬ ነው፣ ራሴ ነኝ ጠላቴ። እግዚአብሔር ልባርክ ሲለኝ እምቢ ምለው እኔ ነኝ። ሰው ላርግ ሲል አይ እኔ አመዴ ነው የሚሻለኝ። የኔ ኃላፊነት ከተወጣ እግዚአብሔር 1 ሰከንድ ይበቃዋል። አንድ ሰከንድ። የተዘጋጀ ሰው የማያሳፍር የወንጌል ሰራተኛ ይሆናል። ከጎን ያለው ሰው ካልተዘጋጀ ቅባት ይቅርብ በለው። ጊዜን ለእግዚአብሔር መስጠት ካልቻል፣ መንበርከክ ማትፈልግ ከሆነ፣ የእግዚአብሔርን ፊት ማትፈልግ ከሆነ ልቀባ ሲል ጌታ ሆይ ይቅርብኝ እድሜ እንዳያጥር። ባይዘ በእግዚአብሔር ቅባት እኮ ነው እነ ሳውል ዳራቸውን ያዙት። ማገልገል ትፈልጋላችሁ? ሰው መሆን ትፈልጋላችሁ? ዛሬ ተዘጋጁ። ቀን ሳለ የላከኝን ስራ አደርግ ዘንድ ይገባኛል። ዛሬ የምትዘጋጅበት ጊዜ ነው። በያት ከጎንሽ ያለው የልብ መዘጋጀት ከኔ ነው በለው። አትቀላቀል በለው። አንተ ከተዘጋጀ በለው ዝናቡ ይፈሳል፣ ቃሉ ይመጣል። ኧረ አንድ ሰው አሜን ይበላ።